በጣም እጅግ አድርጌ አመሰግናለሁ። አርስት መርጣችሁ፣ ተናጋሪ መርጣችሁ፣ ተናጋሪውን አግባብታችሁ፣ ሰዓታችሁን ሰውታችሁ ሰዎች እንዲማሩ፣ ሰዎች እንዲያውቁ ይህን ዝግጅት በማዘጋጀታችሁ እጅግ አድርጌ አመሰግናለሁ። ዶክተር ዮናታንን እጅግ አድርጌ አመሰግናለሁ። እንግዲህ ሁሌም በስጦታ የምንለው አንድ ነገር አለ። ምንም አይነት ችግር በእውቀት ይፈታል። ታወቅን ችግርን በተሻለ መልኩ ተረድተን እንፈታለን እና ሳናቅ ችግርን ለመፍታት የምንከፍለው መስዋዕትነት ብዙ ነው። በገንዘብም በኢነርጂም በጊዜም በጣም ብዙ ያስከፍላል። ስለዚህ አውቀን ችግራችንን ለመፍታት የምናጠፋው ጉልበት፣ ጊዜ፣ ገንዘብ በጣም ትንሽ ነው የሚሆነው። ስለዚህ ይሄ ፕሮግራም አንዱ እንግዲህ በስጦታ ውስጥ ከሚካሄዱት ሰዎችን ማሳወቅ፣ የሰዎችን ግንዛቤ ከፍ ለማድረግ ሰዎች ግንዛቤያቸው ከፍ ብለው ሐኪምም ሳይፈልጉ ጤና ባለሙያ ሳይፈልጉ ራሳቸው መርዳት እንዲችሉ የግንዛቤያቸውን ከፍ ለማድረግ የምናደርገው እንቅስቃሴ ነው። አይ ሆፕ አሁንም በየወሩ በጣም ጥሩ አርስቶችን ጥሩ ተናጋሪዎችን ኢንቫይት እያደረግን እንቀጥላለን ብዬ አምናለሁ። ነብዩንም እጅግ አድርጌ አመሰግናለሁ። መርዓት እየለመድሽ ነው ብዬ አስባለሁ። አንቺንም እጅግ አድርጌ አመሰግናለሁ። መልካም የውይይት ጊዜ። እናመሰግናለን ዶክተር ዮናስ። እንግዲህ ወደ ቀጣይ እናመራለን ማለት ነው። ከመጀመራችን በፊት እንግዲህ ዶክተር ራሱን ያስተዋውቅልን፣ ያው ማያውቁትም ሊኖሩ ስለሚችሉ። ዶክተር እንዴት ነክ? እሺ፣ አመሰግናለሁ ነብዩ። እኔ ዶክተር ዮናታን ሰለሞን እባላለሁ። በስጦታ የሳይኪያትሪና ሪሃቢሊቴሽን ሴንተር ላይ በማገልገል ላይ ይገኛለሁ። ያው ዛሬ በዚህ ፕሮግራም አክብራችሁ ስለጠራችሁኝ እኔም በጣም አመሰግናለሁ ነብዩንም። ይህንንም በጣም ኢምፖርታንት የምንለውን ከሳይኪያትሪስት ኮመን ከምንለው ሜንታል ኢልነሶች ውስጥ አንዱ የሆነውን ሶሻል አንዣይቲ ዲስኦርደር ወይም የማህበራዊ ጭንቀትን ላይ እንድንወያይ ስለጋበዝከኝ አመሰግናለሁ። በዚህ አጋጣሚም ስጦታ ይህን የመሰለ ስጦታ ወግን በየወሩ ለአድማጮቻችን በማቅረብ ዶክተር ዮናስና ስጦታም ይህን የመማማሪያ ፕላትፎርም ስለሚያዘጋጁልን እነሱንም ማመስገን እፈልጋለሁ። ዛሬ ስለ ማህበራዊ ጭንቀት አንዳንድ የእውቀት ሽግግር እናካሄዳለን። እኔም በተረዳሁት መንገድ ለመግለጽ እና ለማስረዳት እሞክራለሁ። ያው እውቀት በሁለቱም በኩል ነው የሚሄደው እና ከእናንተም ከአድማጮቻችንም ደግሞ ልምዳችሁን ወይም ደግሞ ግልጽ ያልሆናችሁን ነገሮችን በእኔም በኩል ለመለስ እና ዛሬ ከመካከላችሁ ተገኝቻለሁ። አመሰግናለሁ ስለሰጣችሁኝ። እሺ ዶክተር እናመሰግናለን። ኦኬ እንግዲህ ዛሬ የምንወያየው ካወራን በኋላ ማይካችንን ኦን ኦፍ እናርገው አንሌስ ይጋጭብናል። ዛሬ እንግዲህ የምንወያየው በዋናነት ስለ ሶሻል አንዛይቲ ዲስኦርደር ወይም የማህበራዊ የጭንቀት እክል ነው ማለት ነው። ስለዚህ በዚህ ጉዳይ መጀመሪያ ከዶክተር ዮናታን ጋር የሚኖረን ቆይታ ይኖራል። ከዛ በኋላ እንግዲህ የአድማጮቻችን ወይም የስጦታ ወግ ቤተሰቦች የሚነሳውን ጥያቄ በዚህ ኢሹ ምንመለስ ወይም የሚመለስ ይሆናል ማለት ነው። ወደ ጥያቄ ወይም ስለ ሶሻል አንዛይቲ ዲስኦርደር ውስጥ ከመግባታችን በፊት እንግዲህ ብዙውን ጊዜ በሰፈር እንዲሁም በትምህርት በተለያየ አጋጣሚ ሰዎች ሲፈሩ በማህበራዊ ግንኙነታቸው ሲፈሩ እናስተውላለን እና ለመጀመሪያ ጊዜ ሜቢ ያስተዋልከው ዶክተር ዮናታን መጀመሪያ ጊዜ ስለ ሶሻል አንዛይቲ ሲነሳ ወይም ሶሻል አንዛይቲ ወደ አይምሮክ ሲመጣ ምን ጊዜ ነው የሚወስድ? ምን አይነት ጊዜ ነው ሞር ክሊርሊ ስለ ሶሻል አንዛይቲ አሁን ላይ ስታውቀው ወይም ይሄን ነገር በደንብ ካወቅከው በኋላ
ሞር ሪኮግናይዝ ያረክበትን ጊዜ የምታስታውሰው ከሆነ በትምህርት ቤት እንዲሁም በሰፈር እንዲሁም በተለያየ አጋጣሚ ያየኸው ነገር ካለ እስቲ ወደ ጥያቄያችን ከመግባታችን በፊት ይሄን ሼር ብታደርገን። እሺ አመሰግናለሁ። ያው አሁን ላይ ወደኋላ ውጪ ለመጀመሪያ ጊዜ ስለ ሶሻል አንዛይቲ ዲስኦርደር ያየሁትና የተረዳሁት የሚመስለኝ ሜዲካል ትምህርት ቤት ውስጥ አንደርግራጁዌት ላይ እየነበርን ነበር። ሞር ደግሞ እንደምታውቁት የኛ ትምህርት ላይ ክሊኒካል ላይ ስንገባ ሞር ፕሬዘንቴሽኖች፣ ቤድሳይዶች፣ ራውንዶች ይበዛሉ እና አንድ ተማሪ ነበረ በዛ ሰዓት ላይ ከኛ በመካከላችን ላይ ነበርና እንደዚህ ፕሬዘንቴሽን በቃ ከዛ በፊት ብዙ ነገሮችን ልታመልጥ ትችላለህ። ከሲዋን በፊት ያው ሌሎች ሰዎች በግሩፕ ምናምን ስለሚሆን ልታመልጥ ትችላለህ። ከክሊኒካል አታችመንታችን ከደመረ በኋላ ግን ሁላችንም በየሳምንቱ በየወሩ የሆነ ነገር ማቅረባችን አይቀርም። ወይ ቤድሳይድ ማቅረባችን አይቀርም፣ ወይ ደግሞ ራውንድ ወይ ደግሞ ሴሚናር ማቅረባችን አይቀርም ነበርና አንድ ጓደኛችን በጣም ብሪሊያንት ነው፣ በጣም ጎበዝ የምንለው ልጅ ነው። እውቀቱ በጣም ከሁላችንም ቢበዛ ነው እንጂ ያነሳ አልነበረም። ሆኖም እንደዚህ አይነት ነገሮችን ሴሚናር ለማቅረብ በሚዘጋጅበት ጊዜ ወይ ደግሞ ሊያቀርብ በሚወጣበት ጊዜ በጣም በተለየ ሁኔታ ላብ መሆን፣ እጁ መንቀጥቀጥ፣ የያዘውን ነገር እጁ ላይ ራሱ ያለው ነገር ይንቀጠቀጥ ነበር። ድምፁ በጣም ይቆራረጥ ነበረ። በጣም ይህንን ሴሚናር ወይም ፕሬዘንቴሽን በጣም ተቸግሮ ተጨንቆ እንደው ግዴታው ስለሆነ እና ማምለጥ ስላልቻለ ነው እንጂ እዛ ቦታ ባይገኝ በጣም ይመርጥ ነበረ እና በጣም ይጨናነቅ ስለነበር ሳየው አሁን ላይ ስለ ሶሻል አንዛይቲ ከተረዳው በኋላ በዛም በፕሬዘንቴሽኑ ብቻ ሳይሆን ያው እንዳልኩ በቤድሳይዱም ላይ ልክ እንደዛው በጣም ላበላብ መሆን መጨናነቅ ምናምን እናይበት ስለነበረ አሁን ላይ ወደኋላ ሄጄ ተመልሼ ሳየው ምናልባት ይሄ ሶሻል አንዛይቲ ዲስኦርደር የሚለውን ከሱ ጋር አገናኝቼ መጀመሪያ ጊዜ ተረዳሁት የምለው በአንድ ጓደኛችን ትምህርት ላይ ነበር። በጣም ጥሩ። እንግዲህ ያው እንዳልከው ብዙ ጊዜ ሊታይ የሚችልባቸው ኤሪያዎች ናቸው። መማር እንዲሁም ይሄ ቤድሳይድ እንዲሁም ሌሎች የሚደረጉ ነገሮች ግዴታ መደረግ ስላለባቸው የሚያልፉበት ቦታ እንደሆነ ይታመናል። ወደ ዛሬው ርዕሳችን መግባት እንግዲህ ሶሻል አንዛይቲ ዲስኦርደርን በደንብ እንነካካለን። ከመጀመራችን በፊት እስቲ ምንድነው ራሱ አንዛይቲ ወይም ፍርሃት የምንለው ነገር ምንድነው? ኖርማሊ ወይም ሰዎች ሰው በመሆናቸው ምክንያት ኖርማሊ ሊፈሩ ይችላሉ ወይ? ምን አይነት ፍርሃት አለ? የተለያየ አይነት የፍርሃት አይነቶች ሊኖሩ ይችላሉና በዋናነት ግን ኖርማሊ አንዛይቲ የምንላቸው ነገሮች አሉ ወይ? መቼ ነው አንዛይቲ ዲስኦርደር ልንል የምንችላቸው? ኖርማል ኢሞሽን ነው አንዛይቲ፣ ኖርማል ነው አንዛይቲ። ኖርማል አንዛይቲ አለ ወይ ለሚለው ጥያቄ አዎ፣ አንዛይቲ ኖርማል አንዛይቲ ወይም ጭንቀት አለ። ቤዚካሊ ጭንቀት የምንለው ወይም አንዛይቲ የምንለው ራሱ ኖርማል የሆነ የተለመደ ኢሞሽን ወይም ስሜት ነው። ልክ ማናችንም ለምሳሌ ደስታን፣ ሀዘንን ወይም ቁጣን ኤክስፒሪየንስ እንደምናደርገው እና እያንዳንዱ ስሜት ደግሞ የራሱ የሆነ ዓላማ እንዳለው ሁሉ ማለትም ለምሳሌ የምንወደውን ሰው በሀዘን ስናጣ ከፍተኛ የሆነ ሀዘን ይሰማናል። ያ ደግሞ ፔኑን ፕሮሰስ ለማድረግ ያግዘናል። ወይ ደግሞ ጥሩ ነገር ሲያጋጥመን መዝናኛ ቦታ ወይ ደግሞ ከጓደኞቻችን ጊዜ ስናሳልፍ ደስተኛ እንሆናለን። ወይ ደግሞ ስንበደል ቁጣን እንደሚሰማን ሁሉ ጭንቀትም የራሱ የሆነ ዓላማና ኖርማል የሆነ የተለመደ ስሜት ነው ማለት እንችላለን። ጭንቀትን እኔ የምገልጸው እና በብዙ ቦታ ልንገልጸው የምንሞክረው ምንድነው ልክ እንደ የማንቂያ ደወል፣ ልክ እንደ አላርም ሲስተም። ይህ አላርም ሲስተም ደግሞ የሚነግረን እንድንጠነቀቅ ወይም እንድንዘጋጅ። ይህ ጭንቀት አእምሯችን እኛን የሚያስጠነቅቅበት መንገድ ነው። የሚያስጠነቅቅበት ደግሞ የሚያስጠነቅቀን ደግሞ ሊያጋጥመን ስላለ ወይ ስለሚችል አደጋ ወይም ችግር ነው ማለት ነው። ቤዚካሊ ልክ አንድ ሰው መኪናው ላይ አላርም ይገጥማል አይደል? ያ አላርም ጥቅሙ ምንድነው? ለምሳሌ ሌባ ወይ ደግሞ የሆነ ሰው ሊከፍተው ወይ ሲነካው ያን ነገር ለባለቤቱ ችግር እንዳለ የሆነ አደጋ ይደርስበት እንደሆነ መኪናው ያስጠነቅቀዋል። ልክ እንደዛ ጭንቀትም
አእምሯችን እኛን የሚያስጠነቅቅበት መንገድ ነው፣ ወይ ደግሞ እንድንዘጋጅ የሚያደርግብን መንገድ ነው ማለት ነው። ስለዚህ ለምሳሌ አሁን ከፈተና በፊት አንዣይቲ በጣም በደንብ እንድንዘጋጅ እንድናነብ ሊረዳን ይችላል። ያ ማለት አስተውላችሁ ከሆነ ፈተና ላይ አሁን ለምሳሌ ተማሪ አሁን እንኳን ባትሆኑ ተማሪ እያላችሁ በጣም ይህን ያህል ቻፕተር ይመጣል ፈተና አለ ተዘጋጁ፣ ከሳምንት ከ2 ሳምንት ወይ ከ3 ሳምንት በኋላ ፈተና አለ ተብሎ አብዛኞቻችን ያው የመጀመሪያውን ሳምንት 2 ሳምንት ምናምን በበቂ ሁኔታ ሳናነብ ትኩረት ሰጥተን ሳናነብ ትንሽ እያነበብን አብዛኛውን ጊዜ እየተዝናናን እናሳልፍ እንችላለን። ልክ ፈተናው በመጣ ቁጥር ግን ያንን ነገር ካላነበብን ልንወርቅ ስለምንችል ሊመጣብን በምንችለው ኮንሲኩዌንስን በማሰብ መዘጋጀትና እንድናነብ ይረዳናል ማለት ነው ጭንቀቱ። ስለዚህ ያኔ በመጨረሻው ሳምንታቶች ላይ መጨረሻው ጊዜያቶች ላይ ያንን ነገር በደንብ እንድናነብና እንድንዘጋጅ ይረዳናል ማለት ነው። ወይ ደግሞ ለብቻችን ጨለማ መንገድ ላይ መሸት ካለ በኋላ ብንሄድ እንቅስቃሴ ስናደርግ ወደ ቤታችን ስንመለስ አካባቢያችን ላይ ወይ ሌባ እንዳይተናኮለን ወይ ደግሞ እንስሳት እንዳይተናኮለን ኦልዌይስ ኦን ጋርድ ሆነን ነው ልንንቀሳቀስ የምንችለው። ያ ጭንቀት ነው። ያ ጭንቀት ምን ያደርገናል? እንድንጠነቀቅ፣ የሆነ ሊመጣ ለሚችል አደጋ እንድንዘጋጅ እና ኦን ኤጅ ሆነን እንድንንቀሳቀስ ያግዘን ይችላል ማለት ነው። እዚህ ጭንቀት ኖርማልም ነው ጠቃሚም ነው ማለት እንችላለን። ስለዚህ ግለሰቡን ደግሞ ይሄ ችግሮችን እንዲያልፍ ወይ ደግሞ እንዲጠነቀቅ፣ እንዲዘጋጅ ወይ ደግሞ አደጋዎችን አቮይድ ለማድረግ ይረዳናል። ስለዚህ ሁኔታዎች ግን ካለፉ በኋላ ጭንቀቱ ብዙውን ጊዜ ይጠፋል። ያ ማለት ለምሳሌ ቅድም እንዳልኳችሁ ወደ ቤታችሁ ስትመለሱ አካባቢው ጨልሞ ኦኔጁ ናችሁ ተጠንቅቃችሁ የሆነ ነገር ቢያጋጥምን እንኳን ፋይት ኦር ፍላይት ለመምለጥ ወይ ለመጋፈጥ ያሽተን እየገባን ልክ ያ ነገር ግን አልፎ ቤታችን ከገባን በኋላ ግን የጭንቀት ስሜቱ ራቱ ምን ያደርጋል? ይቀንሳል ማለት ነው። ስለዚህ ምናልባት ካራክተሪስቲኮቹን የኖርማል አንዣይቲ ካራክተሪስቲኮቹን በምናይበት ጊዜ ወይ ደግሞ መገለጫዎቹን ስናይ አንደኛው ትሪገርድ የሚሆነው ወይ ደግሞ ይህ ኖርማል አንዣይቲ የሚቀሰቀሰው ወይ የሚጀምረን በሆነ ስፔሲፊክ ሲቹዌሽን ጭንቀቱ የሚጀምረን የሚያጋጥመን ከአንዳንድ ሁኔታዎች ጋር ምክንያቶች ጋር ተያይዞ ነው። ለምሳሌ ስራ ኢንተርቪው ቢያጋጥመን ሊያስጨንቀን ይችላል። ሰዎች በተሰበሰቡበት ቦታ ወይ ስፒች ስጡ ብንባል ወይ ፕሬዘንቴሽን አቅርቡ ብንባል ያ ጭንቀት ሊፈጥርብን ይችላል። ስለዚህ ይህንን ጭንቀት ሊፈጥርብን የሚችለው የሆነ ሲቹዌሽን ወይም ስፔሲፊክ የሆነ ሲቹዌሽን ሊኖር ይገባል ማለት ነው። ሌላው ካራክተሪስቲኩ ምንድን ነው? ጭንቀቱ ከሁኔታው ጋር ተመጣጣኝ ካጋጠመን ሁኔታ ጋር ይሄ ጭንቀት የተነሳው ጭንቀት ተመጣጣኝ ሊሆን ይገባል። ያው እንዳልኳቸው ሰው ለምሳሌ ቅድም ካነሳሁላችሁ ከጓደኛ ኤግዛምፕል ጋር ብናስተያየው እኔም አሁን ለምሳሌ ልክ እንደሱ ፕሬዘንቴሽን አቅርብ ስባል ፍርሃት ይሰማኛል ወይ ጭንቀት ይሰማኛል። ልዩነቱ ምንድን ነው? እኔ ጋር የሚሰሙኝ ለምሳሌ ልክ ማቅረቢያ ጊዜ እየደረሰ ሲመጣ ከማቅረብ በፊት የሚሰሙኝ ምልክቶች አብዛኛውን ጊዜ ለምሳሌ ልብ ምት የመጨመር ሊሆን ይችላል። አንዳንድ ጊዜ እጄ ሊንቀጠቀጥ ይችላል። ወይ ደግሞ ባይሆን እንኳ ቢያንስ ምናልባት የተዘጋጀሁት ነገር ቢጠፋብኝስ፣ የምለው ነገር ቢጠፋብኝስ ብዬ ልፈራ እችላለሁ። ግን ልዩነቱ ምንድን ነው? ኖርማል አንዣይቲ ላይ ሲሆን እነዚህ ምልክቶች ለአጭር ጊዜ የሚቆዩ ናቸው። ለምሳሌ ንግግሩን ከጀመርኩ በኋላ ፕሬዘንቴሽኑን ከጀመርኩ በኋላ ቀስ በቀስ እየጠፉ ንግግሩን በሰላም እንድጨርስ እችላለሁ። ምንም አይነት ከዛ የዘለለ ነገር አያስቆጥርብኝም። ወይ ደግሞ ንግግሩን ወይ ፕሬዘንቴሽኑን እንዳላረግ አያስገድደኝም ወይም እንዳላረግ አያደርገኝም ማለት ነው። ስለዚህ ተመጣጣኝ ነው ሁኔታውና የሚፈጥርብን ጭንቀቱ መጠኑ። ሌላው ኖርማል አንዣይቲ የምንለው ሌላው ካራክተሪስቲኩ ምንድን ነው? ጊዜያዊና ለትንሽ ጊዜ የሚቆይ ጭንቀቱ ብዙ ጊዜ የሚቆይ አይደለም። ያ ትሪገር ያን ነገር የቀሰቀሰብን ያስነሳብን ሁኔታ ሲያልቅ ጭንቀቱም አብሮ ይጠፋል። ሌላው ካራክተሪስቲኩ እንዳልኳችሁ ጠቃሚ ነው። ልክ አላርም ሲስተም ነው። ልክ ለሰውነታችን ለአእምሯችን የነገር ትኩረታችን እንድናስተካክል ዝግጁ እንድንሆን እንድንዘጋጅ የሚያግዘን ነው ማለት ነው። ያው የመጨረሻው ካራክተሪስቲክ ደግሞ ይህንን
ኖርማል አንዣይቲ የምፈልገውን ነገር ከማድረግ አያግደኝም። ለምሳሌ አሁን አንድ ስራ ለመቀጠር ኦፖርቹኒቲ አግኝቼ ሪትን ፈተናውን አልፌ ጆብ ኢንተርቪው የስራ ኢንተርቪው ብጠራ ኦፍኮርስ ያ ነገር ጭንቀት ሊፈጥርብኝ ይችላል። ነገር ግን ያ ነገር እንድዘጋጅ ወይ ደግሞ ሂጄ ኢንተርቪውን ከማድረግ ግን አያግደኝም ማለት ነው። ስለዚህ የኖርማል አንዣይቲ ካራክተሪስቲኮች እና ኖርማል አንዣይቲ የምንለው እነዚህ እስካሁን የገለጽኩላችሁን ሲሆን አንዣይቲ ዲስኦርደር ወይም በዚህ ልቀጥለው ስለ አንዣይቲ ዲስኦርደር ወይስ ነብዩ? እሺ ኦልሞስት ያው መቀጠል ትችላለህ። እነማን እንደሆኑና ስለ አንዛይቲ ዲስኦርደሮች እነማን እንደሆኑ ጀስት ካራክተራይዝ ብታደርጋቸው ጥሩ ነው። ቴንክ ዩ። አንዣይቲ ዲስኦርደር የምንለው ወይም በአማርኛ የጭንቀት እክል እንለው። ይህን የምንለው ግለሰቡ የሚያጋጥመው በዚህ የጭንቀት እክል ያለበት ሰዎች የሚያጋጥማቸው ከፍተኛ የሆነ ፍርሃት፣ ጭንቀት ወይም ውጥረት በጣም ከፍተኛ የሆነ እና ኃይለኛ ሲሆን ከዛ በተጨማሪ ደግሞ በጣም በተደጋጋሚ ሲከሰት እና ፐርሲስት አድርጎ ለረጅም ጊዜ ሲቆይ ይሄ የአንዣይቲ ዲስኦርደር ወይም ደግሞ የጭንቀት እክል እንለዋለን። ይህ ኖርማሊ ልክ ቅድም እንዳልኳችሁ ኖርማል አንዣይቲ ላይ ሁኔታዎቹ ከሁኔታዎች ጋር ተያይዞ ነው የሚመጡት። ጭንቀቱ የሚመጣው ከሁኔታ ጋር ተያይዞ ነው። ግን የጭንቀት እክል ግን የተለየ ነው። ለምሳሌ ቅድም የሰጧችሁ አንድ ኤግዛምፕል ምንድን ነው? ልክ እንደ ጭንቀትን ልክ እንደ የመኪና አላርም ነው ብያችሁ ነበር። ይህ የመኪና አላርም ሰዎች መኪናውን ለመስረቅ ሲሞክሩ ወይም ሲነኩት ይጮሃል። በዚህም ጭንቀትም አይምሯችንም ያጋጥሙ የሚችለው ዴንጀር ወይም ችግር ያስጠነቀናል ማለት ነው። የጭንቀት እክል ግን በሚኖርበት ጊዜ ይሄ ለአደጋ ጊዜ እንዲያስጠነቅቀን ያዘጋጀ ነው የተዘጋጀው አላርም ያለ በቂ ምክንያት ይጮሃል ማለት ነው። ስለዚህ ሰው ባጠገቡ ቢያልፍም ይጮሃል፣ ባያልፍም ይጮሃል። በትንሽ በረባ ባረባም በምንለው በጣም በተጋነነ መልኩ በትንሽ ችግሮችም ወይ ደግሞ ምንም ብዙም ይህን ግባ ወይም ባይባል ችግርን ባጋጠመን ጊዜ ይሄ የአላርማችን ይጮሃል ማለት ነው። ስለዚህ የጭንቀት እክል መገለጫዎች ወይም ካራክተሪስቲኮችን በምናይበት ጊዜ አንደኛው አብዛኛውን ጊዜ ጭንቀቱ ይሰማቸዋል፣ በረባ ባረባውም ይጨነቃሉ። እንደውም አንድ ታካሚ ይህን ጭንቀቱን ምን ያህል ሪፒቲቭ እንደሆነ ስትገልጸው ልክ እንደ ሬዲዮ ነው የገለጸችው። ያንን ሬዲዮ ያው እንደምናውቀው በቤታችን ውስጥ ያሉ ሬዲዮዎች ለምሳሌ መኪና ውስጥም ያለ ሬዲዮ የሚያጫውቱት የሙዚቃ ፕሮግራም ላይ ይኖራል። ይህ ግን የአንዣይቲ ጋር ግን ያለው ሬዲዮ ላይ የገለጸችው በርቶ ማጥፋት የከበዳት ሬዲዮ ግን የሚያጫውተው ሀሳቦችን፣ እነዚህ ሀሳቦች መገለጫቸው ደግሞ ወይ ደግሞ ቲማቸው ደግሞ ዋቲፍ የሚሉ በዋቲፍ የሚጀምሩ ሀሳቦች ናቸው። በአማርኛው እንደዚህ በሆነስ እንደዛ በሆነስ እያሉ ሀሳቦቹ አእምሯችን ውስጥ ይመላለሳሉ። ለምሳሌ የሆነ ነገር ብረሳስ፣ የሆነ መጥፎ ነገር ቢያጋጥመኝስ እና የመሳሰሉ ነገሮች ሊሆኑ ይችላሉ። ምናልባት የአንዣይቲ ዲስኦርደር ምልክቶችንም ሳወራ በዛውም አብዛኞቹ ምልክቶች ከሶሻል አንዣይቲ ዲስኦርደር ጋር ተመሳሳይ ስለሆኑ በዛውም እነሱንም ለመግለጽ ያህል ሶሻል አንዣይቲ ያለበት ሰው ለምሳሌ በሬስቶራንት ላይ ብቻውን ለመገብ ቢገባ ሰዎች እሱን ለብቻው እንደሚያዩት ያስባል። ሰዎች ወይ ደግሞ ከሰዎች ጋር ፊት ለፊት ወጥቶ ሲያወራ ዋሪፍ የተዘጋጀውበት ነገር ቢጠፋብኝስ ብሎ ይጨነቃል። ዋሪፍ መፍራቴን ሰዎች ቢያውቁብኝስ ብሎ ይጨነቃል። ስለዚህ ይሄ አብዛኛውን ጊዜ ከአንዣይቲ ጋር የተያያዙ ሀሳቦች ኮንቲኒየስሊ እንጨነቃለንም። ከዛ ደግሞ ቲማቸው ደግሞ መገለጫቸው ደግሞ እንደዚህ ቢያጋጥመንስ፣ እንደዚህ ብንሆንስ፣ ዋሪፍ በሚሉ ሀሳቦች ይገለጻሉ ማለት ነው። ሌላኛው ደግሞ ኢሞሽናል ሲምፕተሞቹ ልክ ነርቨስ መሆን፣ ኦኔጅ መሆን ናቸው። ያለበት ችግር ያለበት ሰው ግለሰቡ ኮንስታንትሊ አብዛኛውን ጊዜ በተጠንቀቅ ላይ ነው። ልክ እንደ ቅድም ኖርማል አንዣይቲ ላይ የሆነ ነገር ሲያጋጥመው ነው። ይሄኛው ግን አብዛኛውን ጊዜ
የሆነ ከባድ ነገር እንደሚያጋጥመው የሆነ ከባድ አደጋ እንደሚሰማበት እንደሚያጋጥመው ተጠንቅቆ ነው የሚንቀሳቀሰው። ኮንስታንት የሆነ መጥፎ ነገር ሊያጋጥመው እንደሆነ ይሰማዋል፣ ሲጨነቅም ይውላል ማለት ነው። ሌላ ደግሞ ኢሞሽናል ሲምፕተም የምንለው ሌላኛው ደግሞ በትንሽ ነገር መነጫነጭ፣ መቆጣት ይኖራል ማለት ነው። ሌላ ምልክት ፊዚካል ሲምፕተሞች ይኖራቸዋል፣ አካላዊ የሆነ ምልክቶች ይኖራቸዋል። የጭንቀት ምልክቶች አእምሯችን ላይ ብቻ አይቀሩም፣ አካላዊ ምልክቶችም ለውጦችም ይኖራሉ ማለት ነው። ስለዚህ አንጀት ዲስኦርደር ያለባቸው ሰዎች የልብ ምታቸው ይጨምራል። እነዚህ አንጀስ በሚሆኑበት ሰዓት ላይ እጅ እግራቸው፣ ድምፃቸው ይንቀጠቀጣል፣ መቆራረጥ ይኖረዋል። ከወትሮ በተለየ ሁኔታ ማላብ ይኖራቸዋል። ሆዳቸው ቁርጠት፣ ማቅለሽለሽ እና የመሳሰሉት ምልክቶች ይኖራቸዋል። ስለዚህ ኖት ኦንሊ ሳይኮሎጂካል ብቻ ሳይሆን ፊዚካል የሆነ ሲምፕተሞች ይኖራቸዋል ማለት ነው። ሌላው ቢሄቪራል ሲምፕተሞች ይኖራቸዋል፣ የባህሪ ለውጦች ይኖራቸዋል። ዋናውና ኮመንሊ የሚያጋጥመን አቮይዳንስ ነው። ይህንን ሁናት አንዣይቲ ትሪገር ሊያደርግባቸው የሚችሉትን ሁናቴዎች እንዳለ ምን ለማድረግ ይሞክራሉ? በተቻለ አቅም ለመሸሽ ይሞክራሉ። ስለዚህ አንዳንድ ቦታዎችን፣ ግለሰቦችን እና ሁናቴዎችን ይሸሻሉ ማለት ነው። ለምሳሌ ሄት ፎቢያ ያለበት ሰው ከፍታ ቦታዎችን አቮይድ ያደርጋል። ወይ ደግሞ አጋሮፎቢያ ያለበት ግለሰብ በተጨናነቀ ቦታዎች ማለትም ማምለጥ አልችልም ብሎ በሚያስባቸው ቦታዎች ላይ ለምሳሌ እንደ ፐብሊክ ትራንስፖርቴሽኖች ሊሆኑ ይችላሉ፣ እንደ ቲያትሮች ሊሆኑ ይችላሉ። እንደዚህ አይነት ቦታዎች ላይ አቮይድ ያደርጋል፣ አይሄድም ማለት ነው። ሌላም ምልክቶች፣ የባህሪ ምልክቶች የምንላቸው ሌሎች ደግሞ ረስትለስነስ፣ በጣም መንገዥገዥ፣ አንድ ቦታ መቀመጥ አለመቻል ይኖራል። ሌሎች ምልክቶች የምንላቸው ደግሞ እንደ ኢንዲሳይሲቭ፣ ውሳኔ ለመወሰን መቸገር፣ ምናልባትም የተሳሳተ ውሳኔ ብሎ መጨነቅም ሌላኛው ምልክቶች ናቸው። በእነዚህ ምክንያት የጭንቀት እክል ያለበት ሰው ጭንቀቱ ምን ያደርገዋል? ህይወቱን ይቆጣጠረዋል። ፈንክሽናል ኢምፔርመንት ሊያመጣበት ይችላል። በዚህ ምክንያቶች የቀን ተቀን ተግዳሮቶቹ ላይ እክል ያጋጥመዋል ማለት ነው። በስራው ላይ፣ በትምህርቱ ላይ፣ በማህበራዊ ህይወቱ ላይ እንዲሁም በመዝናኛው ጊዜ ላይ ይህንን እክል ያጋጥመዋል። ወይም ደግሞ ኢንጆይ እንዳያደርግ መስተጓጎል፣ በእነዚህ ኢቨንቶች ላይ፣ በእነዚህ ቦታዎች ላይ መስተጓጎል ይፈጥርበታል። ቀጣዩ ጥያቄ አይገስ የጭንቀት እክል የምንላቸው እነማን ናቸው የሚለው ነው። የጭንቀት እክል የምንላቸው የመጀመሪያው ጀነራላይዝድ አንዣይቲ ዲስኦርደር የምንለው ነው። ይህ ጀነራላይዝድ አንዣይቲ ዲስኦርደር ያለበት ሰው ከፍተኛ የሆነና መቆጣጠር የማንችለው አይነት ጭንቀት አላቸው። ጭንቀቱም ስለማንኛውም በቀን ተቀን ተግዳሮታችን ላይ ስለሚያጋጥሙ ሁኔታዎች ነው። አብዛኛውን ጊዜ እነዚህ ሁኔታዎች ከፍተኛ የሆነ ችግር አይደሉም፣ ወይም ለሌላው ሰው ከፍተኛ የሆነ ጭንቀት የሚያመጡ አይደሉም። ለምሳሌ ስለ ጤና ሊሆን ይችላል፣ ስለ ገንዘብ ሊሆን ይችላል፣ ስለ ስራ ሊሆን ይችላል፣ ስለ ሪሌሽንሽፕ ሊሆን ይችላል። ለመሳሰሉት ነገሮች በጣም ከፍተኛ የሆነ እና መቆጣጠር የማይችሉት ጭንቀት ይኖራቸዋል። ስለዚህ አንደኛው የአንዣይቲ ዲስኦርደር ውስጥ አንደኛው ጀነራላይዝድ አንዣይቲ ዲስኦርደር ነው። ሁለተኛው ደግሞ ፓኒክ ዲስኦርደር እንለዋለን። ፓኒክ ዲስኦርደር ያላቸው ግለሰቦች በተደጋጋሚ እና ሳይጠበቅ ፓኒክ አታክ ያጋጥማቸዋል። ፓኒክ አታክ የምንለው በደቂቃዎች ውስጥ ከፍተኛ ደረጃ የሚደርስ እና በድንገት የሚጀምር ከፍተኛ የሆነ ፍርሃት እና ጭንቀት ስሜት ነው። ከሱም ጋር ተያይዞ ደግሞ በምታችን መጨመር፣ ላበላ ማለት፣ እጃችን መንቀጥቀጥ፣ ትንፋሻችን መቆራረጥ፣ የመታነቅ አይነት ስሜት፣ የደረት ላይ አፍኖ መያዝ፣ ማቅለሽለሽ፣ ልሞት ነው የሚል ፍርሃት ይመጣል። በተጨማሪም ፓኒክ ዲስኦርደር ያላቸው ሰዎች እነዚህ ፓኒክ አታኮች ሊያጋጥሙን ነው ወይ በሚል ስጋት ወይም መጨነቅ ይጠመዳሉ። ወይ ደግሞ ከዚህ በፊት ፓኒክ አታክ ያጋጠሙብን ብለው ያስቧቸውን ሁናቴዎች፣ ሲቹዌሽኖች ምን ያደርጋሉ? አቮይድ ያደርጋሉ ማለት ነው። ይሄኛው ነው ሁለተኛው። ሶስተኛው አጎራፎቢያ ነው። አጎራፎቢያ ያለባቸው እነዚህ ግለሰቦች ከፍተኛ የሆነ ፍርሃት፣ ጭንቀት የሚፈጥሩባቸው እና አቮይድ የሚያደርጓቸው ሁኔታዎች አሉ። ምንድናቸው እነዚህ ከፍተኛ የሆነ ፍርሃት፣ ጭንቀት የሚፈጥሩባቸው? ልክ ምሳሌ እንደ ፐብሊክ ትራንስፖርቴሽን ሊሆን ይችላል። ለምሳሌ ሚኒባስ፣ ባስ፣ ትሬን መጠቀም ሊሆን ይችላል። ኢንክሎዝድ የሆነ ስፔስ ላይ የተዘጉ ቦታዎች ልክ እንደ ቲያትር፣ ሲኒማ፣ የተጨናነቁ ቦታዎች ልክ እንደ ገበያ፣ ኢቨን አንዳንድ ጊዜ ከቤት መውጣት ራሱ ጭንቀት ይፈጥርባቸዋል። እነዚህ ግን ከሶሻል አንዣይቲ ዲስኦርደር የሚለያቸው እነዚህ ጭንቀቱ ምንድን ነው? እነዚህ ቦታዎች ውስጥ የሆነ ችግር ቢያጋጥመን ማምለጥ አንችልም ወይ ደግሞ እርዳታ
ማግኘት አንችልም ብለው ነው እነዛን ቦታዎች ምን የሚያደርጉት አቮይድ ነው የሚፈሩት እነዚህ ሰዎች ወይ እዛ ቦታ ላይ ሆነን ፓኒክ አታክ ቢያጋጥመን ወይ ደግሞ እኛን ኢምባራስ የሚያደርገን የሚያሳፍረን የሆነ የሚያሸማቀን ነገር ቢያጋጥመን ከዛ ነገር ማምለጥ አንችልም ብለው ያስባሉ። አራተኛው ስፔሲፊክ ፎቢያ የምንላቸው ናቸው። እነዚህ ስፔሲፊክ ፎቢያ ያለባቸው ታካሚዎች ወይም ግለሰቦች ከፍተኛ የሆነ ፍርሃት ወይም ጭንቀት የሚሰማቸው ከአንዳንድ እቃዎች ጋር ሁኔታዎች ጋር ተያይዞ ነው ማለት ነው። ለምሳሌ ከከፍታ ጋር ሊሆን ይችላል፣ ከእንስሳት ጋር ሊሆን ይችላል፣ ከመርፌ ጋር ሊሆን ይችላል፣ ከበረራ ጋር ሊሆን ይችላል ማለት ነው። አራቱ እነዚህ ናቸው። አምስተኛው ሶሻል አንዣይቲ ዲስኦርደር ነው። ሶሻል አንዣይቲ ዲስኦርደር ያው የዛሬ ቶፒካችን ስለሆነ ነብዩ ወደ እሱ ቀጥታ እንገባለን ማለት ነው።